ምንድን ተገኝ ምንድን ነው እያልከን ያለው? አሁን የታየው ቪዲዮ ምንድን ነው? ልክ አይደለም ነው ቪዲዮ? ልክ ነው። አዎ ዮናታን ቸርች የተደረገ ይመስላል። በእርግጥ ለመጀመሪያ ጊዜ ነው ያየሁት። ግን እንደዛ አድርጎ ከሆነ በጣም በጣም ትልቅ ስህተት ነው። በቤተ ክርስቲያን ውስጥ መደረግ የሌለበት ትልቅ ኃጢአት ግሬቭ ሲን አድርጌ ነው ማየው። ግን ለመጀመሪያ ጊዜ ነው ያየሁት አሁን እናንተ ጋር። እንትን ነው ቪዲዮውን ያው ያያችሁት ትኖራላችሁ እና ባጭሩ ምንድነው ከዛ በፊት ግን ጋዱ ከተፈቀደልኝ አሁን የዳኒ ንግግር ላይ በጣም የሚገርመኝ ምንድነው ምን አልከኝ? ቆይ ላሳይና አንድ ደቂቃ ከዛ እኔ ልዝጋው ቪዲዮን ከዛ ትሄድበታል። አይሻል? እሺ አጭር ቪዲዮ መሰለች። አጭር ነው። ያው እዚህ ጋር የምታዩት ድምፁ ስለማይሰማችሁ ነው። በጀርመን ሀገር የሚገኝ ፕሮቴስታንቶች የመካነ ኢየሱስ እንግዲህ ቤተክርስቲያን ብለው የሚጠሩት ነው። አሁን ቤተክርስቲያን ይሆን አይሆን እንግዲህ እሱን ተዉትና እንደምታዩት እንግዲህ አልታር አለ ወይ ደግሞ መሰዊያ የሚሉት አለ እና ይሄ ፕሮግራም የተዘጋጀው ከስብከት በኋላ የጸሎት አንዱ ፓርት ነው ተብሎ ነው። እንግዲህ ሴቷ እንደምታዩ ፖል ዳንስ ታደርጋለች ወይም ደግሞ ፖል ላይ ሾው ታሳያለች፣ ትደንሳለች እና ያ ዳንስ ብዙ ዩቲዩብ ላይም ቼክ ብታደርጉ ኦርቶዶክስ ፐርስፔክቲቭ እይታዎች ሲሰጡ ውጭ ያሉ ኦርቶዶክሳውያን የሚሆኑ ክርስቲያኖች ማለት ነው ሲሰጡ ይሄ ወደ ሴክሹዋል ወደሆነ ነገር የሚመራ ሰውን ወደዚህ አይነት ወይ ደግሞ ወደ ዝሙት የሚመራ እንቅስቃሴ ብለው ቆንጆ ስም እንደውም ሰጥተውታል ማለት ነው። ስለዚህ ምንድነው የተደረገው መሰላችሁ? የቤተ ክርስቲያኑ አካል ማን ነው የራሳቸው የዛ ህብረት አካል ኃላፊ የሆነ ሰው ሲጠየቅ ስለዚህ ጉዳይ ሰዎችን ለመሳብ አንደኛው የተጠቀምነው ዘዴ ነው እና እቺ ያቀረበችው ስሟን ስለጠፋብኝ ነው በጣም ይቅርታና ያቀረበችው ሴት እንደው በጣም ጥልቅ መንፈሳዊ ሰው ከምትባለው አንደኛዋ ናት ብሎ ነው ሁሉ የተናገረው ማለት ነው። መንፈሳዊነቷ ልብ በሉ በጣም ሰው እንደው መነጋገሪያ የሚያደረገው ነገር አንድ ይሄ ነው። እቺ ያቀረበችው ወይ ደግሞ ፖሉ ላይ ወሲባዊ የሆነ ጭፈራን ስትጨፍር በህብረቱ መሀል የታየችው እቺ ሴት መንፈሳዊ ሴት ናት ተብላ የመጣች ናት እና ከሁሉም በተሻለ መንፈሳዊ ሴት ናት የተባለችው ናት እና የጸሎት አንዱ ክፍል መሆን አለበት። ሰዎችን አትራክት ለማድረግ ለማነቃቃት፣ ሰዎችን ለመሳብ እንደዚህ መደረግ አለበት ብለው ነው እንግዲህ ከስብከታቸው በኋላ ይህንን ፐርፎርማንስ ያቀረበችው ማለት ነው። እንግዲህ ምንድነው አንደኛ የእሷ መንፈሳዊነት ብቻ ሳይሆን እየተደረገ ያለው መንፈሳዊ አካል አይደለም። እግዚአብሔርን በእጅጉ የሚያሳዝን ነገር ነው በነገራችን ላይ ማለት ነው እና ከዓለም ግን የተለዩ ስላልሆኑ በቃ ያው አንድ አይነት ናቸው። ይህንን እንቅስቃሴ ግን ሁላችሁም ካስተዋላችሁ አይ ዶንት ኖ ጊዜውን ከተሳሳትኩ አላውቅም፣ ከአመት በፊት ይመስለኛል በፓስተር ዮናታን ዘንድ ተደርጓል። ያው ልዩነቱ ምንድነው? ያኛው ገመድ ነው፣ ይሄኛው ፖል ነው። ልዩነቱ ይሄ ጠንካራ ብረት ነው፣ ያ ደግሞ የሚወዛወዝ በብረቱ ፋንታ ገመድ ተደርጎ ሴት ልጅ ይህንኑ አይነት እንቅስቃሴ ስታደርግ አይተናል፣ አስተውለናል አይደለ? ስለዚህ አሁን ፕሮቴስታንቲዝም ወዴት እየሄደ እንደሆነ የምናረጋግጥበት ወይ ደግሞ መኩዬ ያ ቪዲዮ ምናምን ካላችሁ አዘጋጁ፣ የፓስተር ዮናታንን ከፈለጋችሁ ያዴ ሼር ላድርግልህና ታሳያለህ። ሰርቼበት ነበር የዛሬ 2 ዓመት 1 ዓመት በፊት ምናምን። እንደውም ሼር አድርገውና የኢህአዴግ ጎን ለጎን አድርገህ ታያለህ። ቶታሊ ተመሳሳይ በሚባል ሁኔታ ነው በነገራችን ላይ አንድ አይነት በሚባል ሁኔታ ነው እና እንደዚህ ዝሙት ቀስቃሽ የሆነ ነገር በህብረታቸው መሀል የሚያደርጉበት ሁኔታ ነው አሁን ያለው እንግዲህ ማለት ነው። ይህ የሆነው መቼ ነው? አሁን የፕሮቴስታንቶቹ አሁን የቪዲዮ ላይ ያያችሁት መቼ ነው የሆነው? የክሪስማስ ኢቭ ነው። የክሪስማስ ኢቭ ነው። ለነሱ ገና 1 ቀን ሲቀረው ነው እንደዚህ የሆነው ማለት ነው። እና ያው ልጅቷ የክርስቶስ የስነ ስቅለቱ ወይም ደግሞ የስቅለቱን የሚያሳይ ቅርጽ ባለበት እንደገና ደግሞ እንግዲህ ለአምልኮን የተሰበሰብ ነው የሚሉ
ሰዎች በተሰበሰቡበት መሀል እኛንን እውነተኛ ክርስቲያኖች እንደውም አንድ ፖስት አይቼ ነበር አይደል ሉትራን ናቸው ቀጥተኛ ከአፖስቶሊክ ከሐዋርያት ጀምሮ የነበረችው ትክክለኛ ቤተክርስቲያን ሉትራን ቸርች ናት ወይም ደግሞ መካነ ኢየሱስ ናት የሚል አይቼ ነበር። ይሄ በጣም ነው የሚያስቀው፣ ሆድ እስኪያም ድረስ ነው የሚያስቀው። ምክንያቱም ይሄው ልምምዳችሁ ይሄ ነው። ባይዘው ካሪዝማቲክ ሙቭመንት ቅድም እንዳለው ጋዲ ይሄ አሁን የልሳን ስጦታ በሚለው አሁን የሚነገረው ይሄ አጋንንታዊ የሆነ ልሳን ለማስታወስ የሻራ ባራባራ ምናምን የሚለው እንደሱ አይነትም ነገር ገብቶባቸዋል። ብዙ አይነት አስተምሯቸው ላይ ስህተቶችን ማውጣት ስለምንችል ማለት ነው። እና በተለይ ደግሞ ይሄኛውን እንቅስቃሴ ስታዩ ሰዎችን ለመማረክ እና አቴንሽን ለመሳብ ሰዎች እንዳይርቁ ለማድረግ በደንብ እንዲቀርቡ ለማድረግ በዚህ መልክ መተናል። እና ይሄ ደግሞ መታየት ያለበት አሉ በጣም የሚያስገርማችሁ ነገር ይሄ መታየት ያለበት ከጸሎት እንዳንደኛው ክፍል ነው ብለው የተናገሩት ላይ ከወርሺፕ ወይ ደግሞ ይሄ ከፕሬየር ከጸሎት ክፍል አንደኛው ነው። ምን ከጸሎት ክፍል አንደኛው ምንድነው? ዳዊት መድገም ወይ ደግሞ መጽሐፍ ቅዱስ ማንበብ ተንበርክኮ መስገድ ወይ ምናምን አይደለም። ምንድነው ከጸሎት ክፍል አንደኛው የተባለው? ሴት ልጅ ትመጣለች፣ ከዛ እግሯን እየከፋፈተች እዛ እንጨቱ ላይ ወይም ብረቱ ላይ ጭፈራን ማሳየት፣ ይሄ ከአምልኳቸው አንዱ ክፍል እንደሆነ የተናገሩበት ሁኔታ ነው ያለው። ስለዚህ በዚህ ሁኔታ ውስጥ የምናየው ምንድነው? ሰዎችን ከክርስትና ነጥቆ ወደ ዓለም የማድረግ ትልቅ ዓላማ ያለው አንድና አንድ ነው። የምናውቀው ሁላችንም እኔም እናንተ የምናውቀው ማን ነው? ዲያብሎስ ነው። ስለዚህ በቃ የዲያብሎስ መንፈስ የሚሰራበት ህብረት እንደሆነ በቃ በግልጽ የሚታይ ነው ማለት ነው። ቀስ እያለ ደግሞ እየተገለጠ ነው የሚሄደው። ለምን አንድ ልብ ወይም ደግሞ ክርስቶስ ስለ አንድነት የጸለየው ዮሐንስ 17 ላይ እነሱ ጋር ስለማይሰራ ማለት ነው። በአስተምህሮም በህብረትም አንድ ሆኖ መቀጠል ስለማይችሉ ማለት ነው። እስቲ ያኛውን ቪዲዮ ካለ ዮሐዴ ከላከልህ እሱን እናየዋለን። ኤኒዌይስ ቀጥሉ። ቴንክ ዩ። እንትን አልኩ እንጂ ምንድነው የሚባለው? ስፒፒንግ ነው የሚባለው። እናንተ ሰዎች አላችሁ? ኦኬ ዮሐዴ ልኮልሃል። ዮሐዴ ከፍት ዮሐዴ ልኮልሃል። እሺ መኩ ተሰማ ድምጼ ማለት ነው። ዮሐዴ እስኪከፍት እኔ አንድ ነገር ልበላችሁ፣ ማለት ረጅም ነገር አይደለምና እኔ አንድ ነገር ልበላችሁ። ያ ቅድም ዮሐዴና ዳኒ ሲያወሩ አንድ የታዘብኩት ነገር ምንድነው፣ ሰው ካመነ በኋላ ነው የምናስተምረው ብሏል። እና የሚያስተምሩትን ደግሞ ሲጠቅስ ምን አለ? ምስጢረ ስላሴ ወይም ደግሞ እሺ ነገረ ስላሴ፣ ነገረ ክርስቶስ፣ እነዚህን ሁሉ ሰው ካመነ በኋላ ነው የምናስተምረው ሲል ሰምታችኋል። እውነቱን ነው። ፕሮቴስታንቶች እንደዚህ ናቸው። እና ይሄ ራሱ ማለት ነው ትልቅ መልስ ነው። ባይዘው ለምንድነው መልስ የሚሆናችሁ መሰላችሁ? እንደው ፕሮቴስታንቶችም ካላችሁ ማለት ነው እና ደግሞ እዛ ውስጥ እንደው ሳታውቁት ህብረት የምታደርጉ ሰዎች ካላችሁ ምንድነው መልስ የሚሰጠን መሰላችሁ? ሰው ምንድነው የሚያምነው ነው አይደለ? እምነት የምንለው የሚታመን ነገር ሲኖር ነው። ኦብጀክት ኦፍ ፌስ አይደለ? የሚታመን ነገር ከሌለ ምኑን ነው የምናምነው? አንደኛው ለምሳሌ የምናምነው የስላሴን አንድነትና ሶስትነት ነው አይደለ? ይህንን አብራርቶ የሚሰጡት መቼ ነው? ካመነ በኋላ። ምኑን? የለም። ስለዚህ ዋናው ዓላማ ፕሮቴስታንቲዝም ምን መሰላችሁ? ከትክክለኛው መስመር ወይ ደግሞ ከመጀመሪያው ከክርስቶስ ጀምሮ ከሐዋርያት ጀምሮ የነበረ ህብረት አለ። ክርስቲያኖች ይባላሉ፣ ወይም ደግሞ ህብረቱ ምን ይባላል? ቤተ ክርስቲያን ይባላል። እሺ ህብረቱ የክርስቲያኖች ህብረት እና ከዛ ህብረት እየነጠሉ ብቻ ማውጣት፣ ይሄ ነው ዋናው ዓላማ። ከዛ ህብረት እየነጠሉ ብቻ ማውጣት ነው። እና መውጣታችሁን ራሱ የምታውቁት መቼ ነው መሰላችሁ? ጆሯችሁንም ልባችሁንም ደፍናችሁ ኖራችሁ ስትሞቱ ብቻ። እሺ እና አሁን እድሜ በተሰጠን ጊዜ ቢያንስ ጆሮም ልብም ከፍተን ማዳመጡ መማሩ በጣም ትልቅ ነገር ነው። ሰው የሚያምነውን ሳይሰበክ ሳይማር፣ በነገራችን ላይ ሮሜ ላይ የተናገረ ይሄ ያለ አስተማሪ እንዴት ነው ሰው ሊያምን የሚችለው ሊሰበክ የሚችለው እንዳለው ማለት ነው። ስለዚህ ምንድነው እንደሰማችሁት ስለ ስላሴ ሳይማሩ ስለ ክርስቶስ ሳይማሩ ኦኬ
ከዛ በኋላ እንዲሁ ካመኑ በኋላ ኑ ብለው ያጠምቋቸውና ከዛ በኋላ ምን አይነት ትምህርት እንደሚጭኑባቸው ታውቃላችሁ? ቁርባን አያድንም፣ እውነተኛ የጌታ ስጋና ደም አይደለም፣ በዚህ የምንቀበለው ጸጋ የለም የሚለውን ይጭኑባቸዋል። ከዛ በኋላ መጫን ነው። ከመጀመሪያው ግን ምን አምነው ነው የተጠመቁት? እሺ ምን አምነው ነው የተጠመቁት? ለእናንተ የማይሆን ተስፋ ይሰጧቸዋል። በቃ በማይሆን ተስፋ ማለት እንዴ አሁን ካመንክ በቃ ከዚህ በኋላ ገነት ነው መንግስተ ሰማያት የለም በቃ ብለው ስጋዊ የሆነ ለሀጭ ማዝረክረክ ነው የምለው እኔ፣ ይቅርታ ለቃሉ፣ እንደዛ እንድታደርጉ ያደርጋችኋል ማለት ነው። ምንም ስጋዊ የሆነ ምኞት ብቻ ማለት ነው፣ ሰማያዊ የሆነውን ትታችሁ ማለት ነው። ሰው እኛ ጋር ግን ስትመጡ መጀመሪያ ምንድነው ትምህርት ነው። ካልተማሩ ማመን ስለማይችሉ ማለት ነው። ናታኒም ይኸውልህ አሁን ያሳየው አንድ ሚዩት አድርጎ ፍረጃ ነው ስለሆነ አንዴ እሺ ተረጋጋ። ተገኝ ቆይ እኔ ነው ያስገባው ስለሆነ እሺ። ጋዶ ዮሐዴ ያላችሁ ዮሐዴ አንዴ ታሳየንና ቀጥሉ። ምንድነው አሁን ያሳየቻችሁ? እሺ ልትገሙ ያሳየቻችሁ በቃ ገመድ ላይ መጨፈር ነው ወይም ደግሞ ዳንስ ማሳየት ነው፣ ሾው ማሳየት ነው። ገመዱ ከጣራ ጀምሮ የተዘረጋ ገመድ ነው። ብቻ እንቅስቃሴ ታሳያለች። የቅድሙ ደግሞ ወይም ደግሞ አሁን በክሪስማስ ኢቭ በመካነ ኢየሱስ ስብስብ ውስጥ በፕሮቴስታንት ዘንድ የተደረገው ደግሞ ምንድነው? እንደዚሁ ነው። በገመዱ ፋንታ ብቻ ብረት ነው ያለው ማለት ነው። ልዩነቱ የምንድን ነው? የብረትና የገመድ ልዩነት ነው ልዩነቱ እንጂ አንድ አይነት ነው። ሰዎች ተሰብስበዋል፣ እዚህም እዛም ሰዎች ተሰብስበዋል። ሁለቱም ፕሮቴስታንት ነን ይላሉ፣ ሁለቱም ፕሮቴስታንት ነን ይላሉ። በነገራችን ላይ ሁለቱም ያደረጉት ነገር ማህበሩን ወይም ደግሞ ጉባኤውን የሚያንጽ ነገር አይደለም። በነገራችን ላይ ሐዋርያው ቅዱስ ጳውሎስ ይህንን በጽኑ ተቃውሟል። እንኳን አይደለም እንደዚህ አይነት ልምምድ ቀርቶ መንፈስ ቅዱስ የሚሰጠውን የሰው ቋንቋ እንኳን የማያንስ ከሆነ በማህበር ወይ ደግሞ በጉባኤ ውስጥ በቤተክርስቲያን ውስጥ እንዳትጠቀሙ እስኪል ድረስ ማለት ነው። ስለዚህ እንደዚህ አይነት አጋንንታዊ ልምምዶች ቀስ እያሉ አዳፕት እያደረጓችሁ ይሄዳሉ። ከዛ በኋላ በአይናችሁ ወደ ምሰሩት ኃጢአት፣ ከዛ በኋላ ደግሞ በልብ፣ ከዛ ወደ ተግባር እያለ ይቀጥላል። ጋዶዬ ሰዓቱን ያስኩት ረጅሙ ሰዓት የላችሁም ብዬ እና ይቆየን። አረ ችግር የለውም። ቃሉት ያሰማል። እናቱ ተገኝ ምንድን ነው እያልከን ያለው? አሁን የታየው ቪዲዮ ምንድን ነው? ልክ አይደለም ነው ቪዲዮ? ልክ ነው። አዎ ዮናታን ቸርች የተደረገ ይመስላል። በእርግጥ ለመጀመሪያ ጊዜ ነው ያየሁት። ግን እንደዛ አድርጎ ከሆነ በጣም በጣም ትልቅ ስህተት ነው። በቤተ ክርስቲያን ውስጥ መደረግ የሌለበት ትልቅ ኃጢአት ግሬቭ ሲን አድርጌ ነው ማየው። ግን ለመጀመሪያ ጊዜ ነው ያየሁት አሁን እናንተ ጋር። አዎ እንትን ነው ችግሩ። ምንድነው አሁን በጴንጤ ቸርቾች ውስጥ እንደዚህ አይነት ነገሮች ሲካሄዱ ትልቁ ችግር ምን መሰለህ? አሁን እንደው የሆነ ሰዓት ቶፒኩን ቀየረ ነው አንዳንድ ልምምዶች ብለን ነው እንጂ ትልቁ ችግር ምን መሰለህ? ኮንትሮል የሚያደርገው አካል የለም። ላይክ ይህንን ነገር የሚያወግዝ ይሄ ነገር እንዲህ ነው ብሎ የሚያወግዝ አካል ለምሳሌ በእኛ ቤተክርስቲያን ብትመጣ ልክ ያልሆነ ትምህርት ካስተማርክ መጀመሪያ ትመከራለህ፣ እንትን ትባላለህ። ከዛ በኋላ ላይ ግን ትወገዛለህ አልመለስም ካልክ። አሁን ግን ፕሮቴስታንት ቸርች ውስጥ ለምሳሌ ሄደህ ብትመለከት እንደዚህ አይነት ነገሮች የሉ። ለምሳሌ አንተ አሁን ከየትኛው ዲኖሚኔሽን? ከይቅርታ ጋር እኔ ሙሉ ወንጌል ነኝ ነግሬዋለሁ ለእንትና። እሺ ይቅርታ መሀል ላይ አልሰማሁም ነበር። ሙሉ ወንጌል ከሆንክ ስለዚህ አሁን በጴንጤዎች ዘንድ የሚነገረው ልሳን ትቀበለዋለህ ማለት ነው አይደል? ልሳን አለ ወይ ቀጥሏል ወይ የምትለኝ ከሆነ በቆሮንቶስ መጽሐፍ ላይ እንደተጻፈው የልሳን ስጦታ እግዚአብሔር ሊሰጥ ይችላል። አሁንም ያ አለ። ግን በአንዴ ግን የአሁኑ ልምምድና ልሳንን ማገናኘት ጋዲሳዬ እንትን ያሁኑን አይደለም ፍረጃ እንዳይሆንበት እሱን አይደለም አሁን እያልኩ የጀመርኩት ስለሱ አይደለም። እኔ አሁን እያወራሁ ያለሁት አሁን በሙሉ ወንጌል ዘንድ ይሄ በጴንጤዎች ዘንድ ያለው ልሳን አለ፣ እትትፕትት ምናምን የሚባለው ልሳን አለ አይደለ? ላሰማ ከፈለክ ስለ የትኛው ልሳን እያወራሁ እንደሆነ ካልገባ አቃቋሉ የልሳን ስጦታ ቀጥሏል። አሁን ነው የልሳን ስጦታ አልቆመም ነው። ተገኝ ፋላሲ አትስራ።
አሁን የምትገቡ ሰዎች እባካችሁ በተቻለ መጠን ያልተጠየቀ ነገር አድሬስ አናድርግ። እኔ የልሳን ስጦታ ቀጥሏል አልቀጠለም አይደለም ጥያቄ። አሁን በጴንጤዎች ዘንድ ያለው ልሳን ተብሎ የሚነገረው እርሱ መጽሐፍ ቅዱስ ላይ ያለው ልሳን ነው ወይ? እኔ ጥያቄ ተለማማጁ ይወስነዋል ከሰውየው ነው እንጂ ኦንሊ ጂሰስ ሆኖ ልሳን ከተናገረ ያ ልሳን ትክክል ነው ብዬ ልከራከረ አልፈልግም። አይ ስለ ኦንሊ ጂሰስ አይደለም፣ እኔ ችግር የለውም። ስለ ጴንጤዎቹ ላሰማህና ከዛ ሐዋርያትም አንዴ ቆይ ይኸውልህ ጋዴ ይኸውልህ እኔ አድሬስ ማድረግ የፈለግኩት ፖይንት አሁን ያሳየውን ቪዲዮ ዮሐድ ያሳየውን ቪዲዮ በጣም ማለት የምቃወመው ነው። የዮናታን ቸርች ደግሞ ዮናታን በራሱ በግለሰብ ደረጃ የከፈተው ነው። ቆይ ጨርሳለሁ። እኔ ምን አመት አላወራም። የግለሰብ ቸርች ነው። ምን አድርጎታል? ኦልሞስት ዲሲፕሊን ስር የሚወድቅ አይነት አይደለም። ያንን ደግሞ ምንም ማድረግ አይቻልም። አንዳንዴ ሰው በራሱ ተነስቶ እኮ ኦርቶዶክስ ላይም እንደዚህ አይነት የሐሰት ነቢያት አሉ። በኦርቶዶክስ የሚንቀሳቀሱ ሊኖሩ ይችላሉ። ዮናታንን የሐሰት ነቢይ ባለው እኔ አሁን ስለ ዮናታን እኮ አይደለም። እኔ አሁን ዮናታን አሴ ፐርሰን እንዲህ ነው እያልኩ አይደለም። እኛ እኮ ወጣን፣ ከዛ ወጣንና ቀደም ስለታየውን ቪዲዮ ልክ አይደለም ኃጢአት ነው አልከኝ። አሁን ወደዚያ መጣውክና አሰማለሁ ከፈለክ ስለ የትኛው ልሳን እያወራው እንደሆነ ታውቃለህ። ልሳን ቀጥሏል አልቀጠለም አይደለም ጥያቄ ራሱ። አሁን በጴንጤው ዘንድ የሚነገረው ልሳን መጽሐፍ ቅዱስ ላይ ያለው ልሳን ነው ወይ ነው? የሶር ነው በላይ መጀመሪያ የትኛው ጴንጤ ኢንዲቪጁዋል ነው? አሁን እኮ ጴንጤዎች ዘንድ አልከኝ። በጣም ብዙ አይነት ጴንጤ አለ። ሁሉንም በአንዴ ጨፈለክ። ኦንሊ ጂሰስ ብዬ ለለየ ስለ እምቢ አልከኝ። አይ ኦንሊ ጂሰሶች ዋነስ ጴንጤ ቆስጣል ናቸው። እሺ በስላሴ የሚያምኑ ጴንጤዎች። ስለዚህ እንደ ተለማማጁ አሁን የሐሰት ነቢይ ጋር የተነገረውን አልቀበል እችላለሁ። ስለዚህ ኦኬ አሁን አንተ እያልክ ያለኸው በሚቀበሉት ትምህርት ይወስኗል። ሐሰተኛ ትምህርት ከያዙ የሚናገሩትም ልሳን ትክክለኛ አይደለም ነው እያልከኝ ያለው? አዎ ሞስት ዴፊኒትሊ እንደዛ ነው የሚሆነው። ፊት ለፊት እኮ አልወጣ ብሎኝ ነው። አንዴ ቆይሽ ላሰማህና እሺ ልሳን በአንተ አንደርስታንዲንግ ቪዲዮን አሰማለሁ። ችግር የለም። ቆይሽ አንዴ ዩቲዩብ እኮ ትንሽ ስታክ ስላደረገብኝ አንዴ ጊቭ ሚ ሚኒት። ችግር የለም። እንዴት እንለየዋለን የሚለው ራሱን ችሎ ሌላ ጥያቄ ስለሆነ ወደ እሱም ጥያቄ እንመጣለን። እሺ አንዴ ቆይ ይቅርታ ለምን ፊት ለፊት ላይ እኮ ነበር ሌላ ጊዜ የሚመጣው። እሺ ቆይሽ አንዴ ቪዲዮን ፊት ለፊት ላይ አልመጣልኝ። አንዴ ይቅርታ ዩቲዩብ ላይ ሌላ ጊዜ ብዙ እንትን ነበር የሚመጣው። እሺ ኤኒዌይስ እስከዛ ወንድሞች ቪዲዮን የሚያገኙት ከሆነ ለዘም ቼክ ችግር የለው። አሁን የኔ ጥያቄ እሺ ወደ ልሳኑ ሐሳብ እንምጣና ገባው አማርኬቫንቶ ሪያሱባ ሸኖ ገባው ላካ ሱባ ሚኮቶሮንዶ ማሴ ገባው አካታራማ ሱባ ገባው ሃማሴሎሪዮ ገባው አማርኬቫንቶ ያ ቴንኪዩ ናንቱሻ። አሁን ይሄ መሀል ላይ የሰማነው ንግግር ወይ ደግሞ ይሄ የሆነ ፎሬን የሆነው ላንጉዌጅ ይሄ ሐዋርያት እንደዚህ አይነት ልሳን ነበር የሚናገሩት? የአሁኑ ልሳን ሞስት ፕሮባብሊ በግል ቸርቾች የተነገረ ነው የሚመስለው እና እንደዚህ አይደለም። እንደዚህ መሆን የለበትም። እንትን ውስጥ የሉበትም እንዴ? እነዚህ ወንጌላውያን አማኞች ማህበር ውስጥ የሉበትም እንዴ? እነዚህ የግል ነቢያት ህብረት ውስጥ የሉም። በሌላ ተቋም ግን ታቅፈዋል። ካውንስል ውስጥ የሉም። ካውንስሉ ኢኔዌ የኢኒሼቲቭ ከእንትን የመጣ ብራዘርሁድ አይደለም። ካውንስሉ ሌላ እንትን ተገኝ ኢኒሺዬሽኑን ተውና፣ አሁን ለምሳሌ እነዩ ጩፋ ልትላቸው ትችላለህ።
እነ እስራኤል ዳንሳ በለው በጣም ብዙ እነ ጥሌንም በላቸው ነብይ ጥሌ በለው ማን በለው ዮናታን በላ እነዚህ ሰዎች በሙሉ ለምሳሌ ብዙ መጥቀስ ይቻላል። እኛ በስም የምናውቃቸው ካውንስል ውስጥ አሉ ወይስ የሉ? ካውንስል ውስጥ አሉ። ግን ነብይ ጥሌን ደግሞ አምጥተህ ድብልቅ አረከው እዚህ የእውነትና የውሸቱን ቀላቀልክ እንጂ። ቆይ ችግር የለው ወደ ነብይ ጥሌም እኔ የሆነ ቀን የገባሁበትን ላይፍ ገብተህ ተከታተል። ችግር የለውም። አሁን ወደ እሱን ተውና፣ ስለዚህ አሁን አንተ እያልከኝ ያለው ካውንስሉ ራሱ ካውንስል ተብሎ የተቋቋመው ራሱ የሐሰተኞች ስብስብ ነው እያልከኝ ነው? ካውንስሉ ምንድነው መሰለህ? ካውንስሉ በሌላ ኢንተረስት ባላቸው ግሩፖች በግፊት የመጣ ነው። አንዳንዴ ሃይማኖት ሳቦታጅ ሊደረግ ይችላል እኮ የሳቦታጅ ነው እንጂ ስለዚህ የሐሰተኞች ስብስብ ነው ማለት ነው። እንደዛ እያልኩ አይደለም። እኔ ህብረቱን ነው የምቀበለው። ሐሰተኞች አሉ። ሐሰተኞች ፓርት ኦፍ ዛት ካውንስል ናቸው። ስለዚህ የሐሰተኞች ስብስብ አይደሉም ለማለት ለምን ፈራ? እንትኑን ነው መናገር የምችለው እንዴ መሰለህ? እኔ አንድ አማኝ ነኝና አንድ ነገር ጎይንግ ፎርዋርድ ስለ ልሳኑ አሁን ቀጣይ እናወራለን። አንድ ነገር ግን ሁሌም እውነተኛ ለመሆን ሞክር። ኦኬ ልክ ነው ብለህ የምታምነው ነገር ልክ ነው በል፣ ልክ ያልሆነው ነገር ልክ አይደለም ብለህ ለመናገር ሞክር። ይሄ ጀስት ጎይንግ አራውንድ ዘ ቡሽ የሚባለው ነገር ለማንም አያዋጣም። አሁን እኔ መጽሐፍ ቅዱስ ላይ የነበረው ልሳንሽ መጽሐፍ ቅዱስ ላይ ያለው ልሳን ዓለም ላይ የሚታወቅ ቋንቋ ነው ወይስ አይደለም? ዓለም ላይ ማለት እንትን ነው የምትለኝ? ላንጉዌጅ የሆነ የኤትኒክ ላንጉዌጅ ምናምን ነው መሆን ያለበት ነው የምትለኝ? እሱ ነው መጽሐፍ ቅዱስ ላይ ያለው ላንጉዌጅ። መጽሐፍ ቅዱስ ላይ ያለው ልሳን የሆነ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 9 እና 10 ላይ እንደሚናገረው ዓለም ላይ ብዙ ህዝቦች አሉ፣ ህዝብ ቋንቋ የሌለው ደግሞ ህዝብ የለም ብሎ እንደተናገረው የሆነ ኤትኒክ ላንጉዌጅ ነው ወይስ አይደለም? ሁለት አይነት ነው። እኛ የኔን አረዳድ ከፈለክ አንድ ኤትኒክ ላንጉዌጅም ሊሆን ይችላል ኢቫንጀሊስቲክ ታንግ የምንለው። ሁለተኛው ደግሞ የሰማይ ቋንቋ ከሰማይ የሆነ ቋንቋ የሚሰጥ ሊሆን ይችላል። እሱ ደግሞ መተርጎም አለበት። የሚተረጎምና የማይተረጎም አዎ፣ እንደዛ ብለህ ልትወስደው ትችላለህ። ኢቫንጀሊስቲክ እና የሚተረጎምና የማይተረጎም ስትለኝ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ የጸጋ ስጦታዎችን ይዘረዝራል አይደል? አይደል? ቁጥር 10 ላይ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ቅዱስ ጳውሎስ እንደዚህ ብሎ ይናገራል። ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል ይላል አይደል? እዚህ ጋር የተነገረው እዚህ ጋር ለአንዱም በልዩ አይነት ልሳን መናገር ብሎ የጸጋ ስጦታ ብሎ የተናገረው ይሄ ልሳን የሚተረጎም ነው የማይተረጎመው ነው? የሚተረጎመው ነው። ሞስት ዴፊኒትሊ እዛው የመተርጎምም ስጦታ ደግሞ ለሌላው ስለሚሰጠው የሚተረጎመው ነው። ስለዚህ የማይተረጎም የሚለውን ኬታ መጣ ጳውሎስ እዚህ ጋር የጸጋ ስጦታ ብሎ እንግዲህ ስለ ጸጋ ስጦታዎች ሁሉንም ይዘረዝራቸዋል። ሁሉንም የጸጋ ስጦታ ብሎ ቁጥር 4 ላይ የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው፣ አገልግሎት ልዩ ልዩ ነው እያለ የጸጋ ስጦታዎችን እንዳለ ይዘረዝራቸዋል። እና የማይተረጎም ልሳን የሚለውን ኬት ነው ያመጣው አንተ? መጽሐፍ ቅዱስ አሳየኝ እስቲ። ሐዋርያ ስራ ላይ የተነገረውን ልሳን ሰዎቹ በቀጥታ የሀገሬው ሰዎች በቀጥታ ሰምተውት ነበረ። የማይተረጎም ተገኝ የማይተረጎም ሳይሆን ኢቫንጀሊስቲክ ብዬዋለሁ። አንተ ኢቫንጀሊስቲክ ነው አይደለም? የማይተረጎም ልሳን አለ ብለኛል። የማይተረጎሙ ልሳን መጽሐፍ ቅዱስ ላይ ያሳየኝ የቱ ጋር ነው ያለው? በቀጥታ እኮ ተናገሩት። የሰዎቹም ደግሞ የሀገራቸውን ስላንግ ቋንቋ ሰምተው ተደነቁ ይላል። እኔ ግን የማይተረጎም የማይተረጎሙ ልሳን ይታል መጽሐፍ ቅዱስ። አሁን ምን መሰለህ መልስልሃል ሁሉንም ጥያቄ። ግን አንተ ወዲያ ዲኬትድ አትሁን። እኔ ራሴን ስልከት እንትልል አልገባውም። ይኸው ሰውንም እንዳናሰለች እባክህ። እዚህ ጋር 700 ምናምን ሰው ቁጭ ብሎ እየተከታተለ ስለሆነ ልሳን ይኸው ጀስት አንድ ሪፍሬዝ ላድርግልህ ያልከው ነገር። ሁለት አይነት ልሳን አለ፣ የሚተረጎም የማይተረጎም አለ አልከኝ። ስለዚህ እኔ ደግሞ መጽሐፍ ቅዱስን ከፈትኩልና ጳውሎስ የጸጋ ስጦታ ብሎ ሲዘረዝር ልሳን ብሎ ይናገራል። ለአንዱ በልዩ አይነት ልሳን መናገር፣ ለአንዱ ደግሞ ልሳንን የመተርጎም። ስለዚህ እዚህ ጋር ያለው አንደኛ ቆሮንቶስ የጸጋ ስጦታ ብሎ ራሱ ጳውሎስ ሲናገር የሚያውቀው አንድ ልሳን ነው። አሁን አንተ የማይተረጎም ልሳን አለ አልከኝ። የቱ ጋር መጽሐፍ ቅዱስ ላይ እዚህ ቦታ የማይተረጎም ልሳን ተጠቅሷል ብለህ ንገረኝ ጥቅስ።
ሐዋርያት ሥራ ምዕራፍ 2 ላይ ያለው እሺ ኢቫንጀሊስቲኩ ሆሊ ስፒሪት የወረደበት ማለት ነው። የማይተረጎም ነው ይሄ እሱ የሐዋርያት ሥራ ምዕራፍ 2 ትርጉም ሳያስፈልገው የአገሬው ሰዎች ሰሙት ይላል አይደለም እንዴ? እንደየቋንቋቸው ሰሙት ይላል አይደል? ኦኬ። ስለዚህ እነ ጴጥሮስ የተናገሩት ሰማያዊ ቋንቋ ነው እያልከኝ ነው? ልሳን ተሰጥቷቸው ነው። አዎ የገሊላ ሰዎች አይደሉም? ከምን የሌላ ሀገር ቋንቋ በምን አወቁ? ተሰጥቷቸው እንጂ። ሰማያዊ ስትለኝ እዚህ ምድር ላይ የማይታወቅ ቋንቋ እያልከኝ ነው አይደል? ከሰማይ መሰጠቱን ነው። ሰማያዊ ቋንቋም ነው። ግን አሁን አንተ እኔን ካች ማድረግ ነው የፈለግከው ወይስ? ይቅርታ። አረ ለእግዚአብሔር ቃል ታመን፣ በእግዚአብሔር ተገኝ። ይኸው አሁን እኮ የምትናገረውን ነገር ራስ አስተውል። አሁን አንተን ካች ለማድረግ ምናምን አይደለም። የምትናገረውን ነገር አስተውል። እርስ በራስ የሚጋጭ ነገር የሚተረጎም ልሳን አለ፣ የማይተረጎም አለ አልከኝ። የሚተረጎመው እኮ ነገር እኮ እነ ጴጥሮስ የሚተረጎመው ማለት ሊትራሊ ትራንስሌት መደረግ የሚችል ሌሎች ሰዎች ትርጉሙን አያውቁትም። ስለዚህ ሲተረጉምላቸው ላንጉዌጁን አንደርስታንድ ያደርጉታል። የማይተረጎሙ አልከኝና ሰማያዊ አልከኝ። ሰማያዊውን አሳየኝ መጽሐፍ ቅዱስ ላይ ስለ የሐዋርያት ሥራ ምዕራፍ 2 ላይ ወሰድከኝ። የሐዋርያት ሥራ ምዕራፍ 2 ላይ ደግሞ እነ ጴጥሮስ ምድር ላይ የሚታወቅ ቋንቋን የተናገሩት ሰማያዊ ያልከው የትኛውን ነው እየጠየቅኩ ያለሁት ወዳጅ። ተሰጥቷቸው ነው። ከሰማይ ተሰጠ። አየክ፣ ተሰጥቷቸው ነው እንጂ የአካባቢያቸውን ቋንቋ አይደለም የተናገሩት። ደግሞ አንድ ቋንቋ አይደለም፣ ሁሉም የተለያየን የተናገሩት ሲወርድባቸው። ሰማያዊ ስትል ቆይ፣ ሰማያዊ ስትል የጸጋ ስጦታው ከሰማይ ነው የተሰጣቸው እያልክ ነው? አዎ፣ ታንጋው ጊቭን መሰጠቱን ነው የሚያመለክተው። የሚተረጉሙ ሳይሰጣቸው የሚተረጉሙ ልሳን መናገር ይችላሉ እንዴ? ሁሉም ታንግ ከሰማይ ነው የሚሰጠው። የጸጋ ስጦታ ይላል እኮ። ስጦታ ኢኔሴን ስጦታ ካለበት የሚሰጥ ማለት ነው። ሌላ ቦታ አትሂድ። ስለዚህ እሺ ቆይ አሁን በቃ ጀስት ጀነራላይዝ ለማድረግ አሁን በጴንጤ ቸርቾች ውስጥ ለምሳሌ ሙሉ ወንጌል ውስጥ ልሳን አለ አይደል? ሙሉ ወንጌል ውስጥ የሚነገረው ልሳን ዓለም ላይ የሚታወቅ ቋንቋ ነው? እሱ አይደለም፣ ትርጉም የሚፈልገው ነው። ትርጉም ይፈልጋል እሱ ሙሉ ወንጌል ውስጥ የሚነገረው። እሱን እኮ ነው አሁን። እሺ ሙሉ ወንጌል ውስጥ የሚነገረው ትርጉም ይፈልጋል ያልከኝ፣ ዓለም ላይ የማይታወቅ ከሆነ ትርጉም ይፈልጋል ካልከኝ፣ ይሄንን ሙሉ ወንጌል ውስጥ የሚነገረውን መጽሐፍ ቅዱስ ላይ ያሳየኝ እያልኩ እኮ ነው። ቆሮንቶስ 12 አሁን እኮ ኦልሬዲ ቅድም ያልነው ነው። ትርጉም ከጌታ የሚሰጠው ትርጉሙም አብሮ። እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ካንተ ጋር ይሁን ወዳጅ። ያው እንግዲህ ጋይስ ይሄ በቃ ልሳን የሚባለው ነገር እንዳያችሁት ነው። ያው እንግዲህ ወንድማችን አንዴ እዚህ ይላል፣ አንዴ እዛ ይላል፣ አንዴ እዚህ ይላል፣ አንዴ እዛ ይላል። እንደው ያላችሁበትን ቦታ ቆም ብላችሁ እንድታስቡ ነው ይህን ነገር እንትን የምንለው እንጂ ኢትስ ክሊር ይሄ በስፒሪት ድሪቨን የሆነ ነገር እንደሆነ ምንም ያሳያል። የሄሉ አገባብ እኮ ሄሉሻ፣ አንቺ ምርጥ ሰው እንኳን ደህና መጣሽ። አቡሻ እንኳን ደህና መጣ። ሰላም በሉንስ። እንዴት ናችሁ ሁላችሁም? ጋዲ እና የውሃድ አንተነህ ሄለን እና ከታች ያላችሁ ክርስቲያኖች በሙሉ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። አሜን አሜን። አቡሻ እንኳን ደህና መጣ ብሮ። እስኪ እንኳን ደህና መጣ። እሺ እስቲ ሰው ሜቢ እዚህ እነዚህ የጸጋ ስጦታ የሚባሉት ላይ ገብቶ ማውራት የሚፈልግ ሰው ካለ ኤኒወን ዩ ካን ካም አፕ መግባት ትችላላችሁ። እስከዛ ድረስ ሜቢ ሄሉ ምናምን የምታሳይን ቪዲዮ ካለ ቪዲዮ እያየ ምናምን እዛ ቪዲዮዎች ላይ ሪያክት ማድረግ እንችላለን። ሄሉሻ የሚሰማሽ ከሆነ አቡሻም የኋላ የምትጨምሩት በተነሱ ሀሳብ ላይ መጨመር የምትፈልጉት ነገር ካለ እድሉ ልስጣችሁ። ኦኬ እሺ። ምንም ያው እነዚህ
ሶኮልድ ጸጋ ስጦታ የሚባሉ ሲዶ ሐሰተኛ ልምምዶችን በተመለከተ ብዙ ጊዜ ገብተን ስናወራ ከምንታዘባቸው ነገሮች ሁሉ ምንድነው ሂውማን ስፔኩሌሽን ያበዙባቸዋል። ምን ማለት ነው? መጽሐፉ ክሊር ከት በሆነ መንገድ ልሳን ግሎሳ የሚባለው ናውን ዳይሌክት የሚታወቅ ቋንቋ መሆኑን ብቻ ሳይሆን ራሱ ተርሙን ራሱ ሄዳችሁ ብትፈልጉት ተርሙ የተቀመጠው የሚታወቅ የሚነገር መግባቢያ ቋንቋ፣ ነገር ግን ሰው ያልተወለደበትን ቋንቋ ለወንጌል አገልግሎት ሲባል መንፈስ ቅዱስ ሲገልጥለት ይህንን ልሳን ታንግ እያለ መጽሐፍ ቅዱስ ይፈታውና እሱ ብቻ ሳይሆን እንደገና መልሶ ደግሞ በሐዋርያት ሥራ ምዕራፍ 2 ላይ እንደምታውቁት ሐዋርያት ከ120 ቤተሰቦች በማርያም ቤት ውስጥ ሆኖ በሚጸልዩበት ሰዓት የተገለጠላቸውንና በዛ በይሁዳ በግሪክ አካባቢ በቀርጤስ በኤፌሶን አካባቢ በሲሪያ ደማስቆ አካባቢ በአረቢያ ምድር በሊቢያ አካባቢ የሚነገሩትን ቋንቋዎች ሐዋርያት ሲናገሩ ይህንን ልሳን ብሎ አስቀመጠው መጽሐፉ። እዛም ነው እዛ በዓሉን በተመለከተ የተሰበሰቡ ሰዎች ሲናገሩ እኒህ ሰዎች እኛ እያንዳንዳችን የተወለድንበትን የገዛ ራሳችንን ቋንቋ እነዚህ ሰዎች ሲናገሩ እንሰማለን ያሉበትም ሰበብ ይሄ ነው። መጽሐፍ ቅዱሱ የሚያስቀምጠው ይሄ ነው። ዘን ይሄ ወሰድና በዚህ ይሄንን ቻፕተር ማለፍ ስለማይቻል ኦኬ ያሉ ሁለት ልሳን አለ አሉና አንደኛው ይሄኛው ሂማን ላንጉዌጅ ልጁም ሲናገር እንደነበረው ኢቫንጀሊካል ላንጉዌጅ ነው አለው። ከዛስ ደግሞ ሌላም ይተረጎማል አለ። ዩሲ ሁለተኛው ፎልስሊ ዲዲዩዝ የተደረገ ነው ማለት ነው። ማለትም አንዳንድ ሰው ሜቢ ብሎ ሲጨምርበት አስባችሁታል? ልክ እንደዛ ማለት ነው። መጽሐፉ ክሊር ከት በሆነ መንገድ አስቀምጦት እያለ ሂውማን አሰምሽን ሲጨምርበት እንደዚህ አይነት ፎልስ ቲዮሎጂ ትገነባለህ ማለት ነው። ደን ምን ታደርጋለህ? ይሄን ትይዝና ለመከራከሪያ ስለሚሆን ቃላትን ከቃላት እያጋጨት ምናምን እያልክ ኦኬ ይሄ መንፈስ ቅዱስ የገለጠው ልሳን ነው ምናምን ትላለህ ማለት ነው። ከዛስ ኦንሊ ጂሰስ ሲናገረው ኤኒ ፎርም ኦፍ አንቲ ትሪኒቴሪያን ሲናገረው ይሄንን ቋንቋ ገደል ትገባለህ ማለት ነው። ዴርፎር እንደዚህ አይነት ነገሮችን ብዙ ጊዜ ስንገባ የታዘብናቸው ነገሮች መጽሐፍ ቅዱሳዊ መሰረት የሌላቸው አመጣጣቸውም ከሰው የመነጨና መጽሐፍ ቅዱሳዊ ያልሆነ የክርስቲያን ከስተም ያልሆነ ታሪክ የማያውቀው በቤተ ክርስቲያን ታሪክ ውስጥ ያልነበረ ከክርስትና ትራዲሽኖች ውስጥ ያልነበረ አዲስ የተፈጠረ መሆኑ ግልጽ ነው ማለት ነው። እንግዲህ የሚሰማ ሰው ይሰማል፣ በድንቁርና ይቀጥላለው ካለ መቀጠል ይችላል ማለት ነው። እግዚአብሔር ይስጥልኝ። አቡሻይ እግዚአብሔር ያክብርልን ብሮስኪ፣ እግዚአብሔር ያክብርልን። እሺ ዶክተር አንድ የገባ ሰው አለ። እስቲ ሜቢ እንትን ብለን ዮሐዴ እንትን የምትላቸው ሀሳቦች አሉ የምትጨምራቸው? ካልሆነ ያው ከረጅም ጊዜም በኋላ ስለሆነ የገባን ኦልሞስት 2 ሰዓት አካባቢ ስለገባን አይደል ወደ ማጠቃለሉ መሄድ እንችላለን። ያው ሰውም ብዙ ስላልገባ እስቲ ምናልባት አሁን የገባው ተቀበለውና አንተ ተቀበለው። እሺ ዶክተር ዩዘር ነው። ኦኬ ሰላም ብያለሁ ወገኖች፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከወንጌል አማኞች። ኦኬ ወንጌል አማኝ የትኛው ህብረት? መሰረተ ክርስቶስ። ኦኬ መሰረተ ክርስቶስ እንዴት ነው በጸጋ ስጦታዎች? ለምሳሌ አሁን በዚህ ዘመን የሚነገረው ስፔሻሊስት ዛሬ ልሳንን እንደምሳሌ እያነሳን ስለሆነ ልሳን መናገር ኦር በልሳን መናገር እንዴት ነው ቸርቿ ትቀበላለች? አዎ መናገር ትቀበላለች። ኦኬ አንተ ትናገራለህ? እናገራለሁ። የሆነ ጊዜ መርጠ ነው ወይስ አት ኤኒ ታይም በፈለከው ሰዓት መናገር ትችላለህ? አይ ኖ ኢት ዲፔንድስ። እንግዲህ ያ ማለት አሁን ኤክስፒሪየንስን እየጠየቀኝ ስለሆነ ያለው ኤክስፒሪየንስን ያንን ነገር ስልህ ሜይቢ ከዛ ይልቅ
ስክሪፕቸሩ ላይ ፎከስ ብናደርግ እኔ ጥሩ ይመስለኛል። ለመሰለ ኤክስፒሪየንስን የምጠየቀ አንዳንድ ሰዎች ለምሳሌ አሁን አንተ ከምትናገረው ኤክስፒሪየንስ አንጻር ሰው እኮ አንዳንዴ ለምሳሌ መጽሐፍ ቅዱስ ላይ የተጻፉ የሆኑ ነገሮች ሊኖሩ ይችላሉ። ከዛ የበለጠ ግን ሰው በራሱ ህይወት ላይ የሆነ ኤክስፒሪየንሱን ሲናገር ሰዎች የበለጠ ሊማሩ ይችላሉ አይደል? እኔ እንደዛ አምናለሁ። ያ እዚህ ጋር ያዝ ያለኩብህ ምክንያት መች ነው መናገር የጀመርከው? አትሊስት እሱን እንትን አስታውሰንሽ። መች ነው መናገር የጀመርክበት ኢንሲደንት? እኔ ጌታን ተቀብዬ የተወሰነ ቆይቼ የሆነ ታይም ላይ ግን እየጸለይን እያለን በዛን ሳለ መናገር የጀመርኩት። ኦኬ ማለት ፐርሰናሊ ከሆነ ማለት ነው። የኛውም ስታይ ስክሪፕቸራል ኤቪደንስ ኖሮት ለሌሎቹ ልምድ ሊሆን ይችላል የሚል ነገር የለም። አንዳንዱ ቢብሊካሊ እንደ ቆርኔሌዎስ ቤተሰብ ገና ቃሉን እየሰማ እያለ መንፈስ ቅዱስ ይወርድበትና ያን የሆኑ የሚናገር አለ። አንዳንዱ ደግሞ እንግዲህ እንደ ሐዋርያት ሥራ ምዕራፍ 2 አንድ ላይ ሆኖ እያለ አብሮ እየተጋ እያለ በዚህ መልኩ የተሞላ ሊኖር ይችላል። ሌላው ደግሞ እንደ እንደ ሐዋርያት ሥራ 19 ጳውሎስ እጁን ጭኖ በጫነባቸው ጊዜ እንዲህ አይነት ነገሮች አሉና ዛትስ ዋይ አሁን ኤክስፒሪየንስ ላይ ዲፔንድ ባልሆን ብዬ የምልህ ማለት ነው። ኦኬ ስንት አይነት ልሳን አለ በመጽሐፍ ቅዱስ? እንደኔ 3 እላለሁ። አሁን ከቤተ እምነቱ ጋር ተገናኝቶ እንደዛ አይደለም። ኦኬ ስለዚህ አሁን አንተ 3 ትላለህ፣ ቤተ እምነቷ ግን መሰረተ ክርስቶስ ግን 3 ብላ አታምንም አይደል? ኖ እሱን ኤቪደንስ ካለህ እንድትለኝ ነው። አሁን ለመሰለ የምለው ነገር ቤተክርስቲያኗ 3 አይነት ነው። አሁን ይኸውልህ አሁን ለመሰለ ወንድሜ ዶክተር እኔ አንዴ ቆይ ተረጋጋ። ችግር የለውም እኔ እንድታወራ እድል ሰጣለሁ። ከስር የሚሰሙ ሰዎች ስላሉ እኩል በደንብ ክሊር እየሆነላቸው እንዲሄዱ በደንብ ስማኝ፣ ክሊር እየሆነላቸው እንዲሄዱ መሰረተ ክርስቶስ ቤተ እምነቷ 3 አይነት ልሳን አለ ብላ ታምናለች። እኔ ቤተ እምነቷን ወክዬ እንዳልመጣው እንድትረዳ ይፈልጌ ነው ይሄንን ያልኩ። ታምናለች? የመጀመሪያው ነገር ማለት ነው ትልቁ መሰረታዊ የሆነ ነገር እሱ እንድታገኝልኝ ይፈልጌ ነው። ታምናለች ወይስ አታምንም? እሺ ታምናለች። ኦኬ ስለዚህ መሰረተ ክርስቶስም ጥሩሽ ቸርቿም እንደዛ የምታምን ከሆነ 3 አይነት ያልካቸውን አብራራለን እስቲ። የትኞቹ ናቸው? እሺ የመጀመሪያው በሐዋርያት ሥራ ምዕራፍ 2 ላይ ሰዎች ያው ሐዋርያቶቹ በመንፈስ ቅዱስ በተሞሉ ጊዜ እነሱ እየተነገሩ የነበረውን ያንን ቋንቋ በዙሪያቸው ያሉ በገዛ ቋንቋዎቻችን እግዚአብሔርን ሲያመሰግኑ ሰምተናቸዋልና ብለው ያሉት በሰው ቋንቋ በሌላ ሰው ቋንቋ አንደኛው ሳያቅ ለአንደኛው ግን ምልክት እንዲሆን የተነገረው የሐዋርያት ሥራ ምዕራፍ 2 አለ። አልገባም? ትንሽ ቅር ያለ ትመስላለህ። ምልክት እንዲሆን ስትል ሐዋርያት ለምሳሌ ሐዋርያት ይናገሩ የነበሩት ሌላ ላንጉዌጅ ነው እያልከን ያለው? ኖ 11 አትሊስት ኦኬ ላምብበው እሱን ቃል አይ አውቀዋለሁ አካባቢ ልጠቅስልኝ ነው። ስለዚህ ካወቀው ሌላ ቋንቋ አይደለማ፣ ሌላ ቋንቋ ሳይሆን እየተደማመጡ የአይሁድ ዲያስፖራዎች ታሪኩን በደንብ ስለማውቀው ነው። የአይሁድ ዲያስፖራዎች በዓለ ሃምሳን ለማክበር ወደ ኢየሩሳሌም ከተለያየ ከተበታተኑበት ዓለም ክፍል ቦታውንም እዛው ጋር በጣም ብዙ አካባቢዎችን ይጠቅሳል ያሉ በዓላትን ለማክበር። ስለዚህ አይሁድ ደግሞ የገሊላ ሰዎች እንደሆኑ ይታወቃሉ። ስለዚህ አይሁድ የገሊላ ሰዎች እንደሆኑ ይታወቃሉ። አይሁድ ልክ መንፈስ ቅዱስ በወረደበት ሰዓት ላይ ያ ልሳንን የመናገር ጸጋን ተቀብለው ስለነበረ በተለያዩ ቋንቋዎች መናገር ይጀምራሉ አይደል? ያ ሐዋርያት በዛ ሰዓት ላይ የሐዋርያት ሥራ ምዕራፍ 2 ላይ ሲናገሩበት የነበረው ላንጉዌጅ ዓለም ላይ የሚታወቅ ቋንቋ ነው ወይስ አይደለም? የሚታወቅ ነው። ስለዚህ አንዱ የልሳን አይነት እያልከን ያለው ዓለም ላይ የሚታወቅ ቋንቋ መናገር ራሱ የሚታወቅ የሰው ቋንቋ አንተ ግን የማታውቀው ሌላው ግን ሊረዳው የሚችለው ማለት አንተ የማታውቀው ስትል ለምሳሌ አሁን አንተ አይ ዶንት ኖ ቻይንኛ ሜቢ ብታውቅ ላታውቅ ትችላለህ አይደለ? እሺ በዛን ሰዓት ልክ ሐዋርያት ሥራ ምዕራፍ 2 ላይ አንድ ቻይንኛ ቢኖር ወይም አንድ የቻይና ሰው ቢኖር እየተናገሩ ከነበረው መካከል አንደኛው ቻይንኛ ቢናገር በዛ በቻይንኛ እግዚአብሔርን ቢባርክ ያ ሰው አያውቅም የሚናገረው ማለት ነው። ምክንያቱም የሚናገረው ሰው መናገሩን አያውቅም ቻይንኛ እያልከን ነው? ያ ኦፍ ኮርስ የሐዋርያት ሥራ ምዕራፍ 2 ላይ የሚናገሩትን አያውቅም የሚለውን ነገር ማስረጃ እስከ እዛው ጋር ስታይ በገዛ ቋንቋዎቻችን እግዚአብሔርን ሲያመሰግኑ ሰምተናልና ስልኬ ስለዘጋብኝ ነው ባይዘው። እሺ ስልክ አለ ችግር የለውም። መጽሐፍ ቅዱስን የሐዋርያት ሥራ ምዕራፍ 2 ልክፈትልህ
እና ሐዋርያት ሲናገሩ የሚናገሩትን አያውቁም ነው እያልከን ያለው። እሺ የሐዋርያት ሥራ ምዕራፍ 2 ቁጥር ስንት ልክፈትልህ ማስረጃ? ከአንድ ጊዜ ከፍቼዋለሁ። እሺ ሐዋርያት ምዕራፍ 2 እሺ ከቁጥር 7 ጀምሮ ምንድነው ብሎ የሚናገረው? 5 ጀምሮ ከሰማይ በታች ካሉ ህዝቦች በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህም ድምፅ በሆነ ጊዜ ህዝቡ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ብሎ ይልና ተገርመውም ተደንቀውም እንዲህ አሉ። መገረሙን መደነቁን ምን አመጣው የሚለውን ነገር እንድናይ እፈልጋለሁ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚኖሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? ለምንድን ነው እንዲህ እያሉ ያሉት? ራሱን የቻለ ነገር አለው። ከዛ የጳርጤስና የምናምን እንደዚህ ብዙ ነገሮችን እያለ ይቀጥላል። አሁን ቦታዎቹን ስሞቹን ከመጣ ከዛ እሺ የእግዚአብሔርን ቃል ታላቅ በልሳኖቻችን ሲናገሩ እንሰማቸዋለን። ቁጥር 11 ላይ ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎችም አፌዙባቸው፣ ጉሽ ወይን ጠጅ ጠጥተው ጠግበዋል እያሉ የተለያየ ነገር አሉ። እንደዛ ይላል። ስለዚህ እዚህ ጋር አንዳንድ ቦታ የሚናገሩትን ቃል ስታይ ቆም ብለህ ሌላ ነገር እንድታስብ የሚያደርግ ነገር አለ። ሌላ ነገር ለምሳሌ ዶክተር እያንዳንዱ ቆይ ልጨርስ አንድ ጊዜ አንተ ያዝ፣ እኔ ልጨርስ ሀሳቤ ነው። ዶክተር አንዴ ቆይ፣ እያጠራን ሰው እንዲሰማ ነው። አሁን እኮ ዝም ብሎ እንደማለት ይገባኛል። ልጨርስ ስጨርስ እኮ ነው የሚጠራው። እኔ እኮ ሀሳቤን ሳልጨርስ ኢንተራፕት ካደረከኝ እንትን አይደለም። ሀሳብን አለመጨረስ አይደለም፣ ክሊር እያደረክ እንድትሄድ እኮ ነው። አሁን ቅድም አሳያለሁ ብለህ መጽሐፍ ቅዱስ የከፈትከው ሐዋርያት የሚናገሩትን አያውቁም የሚለው ማስረጃ ልሰጠን ነውና እሱ ማስረጃ እባክህ። ኦኬ እሺ፣ ምናልባት አንድ ጊዜ ከሌላ ቦታ አጣቅሼ ልበልህ። ኖ የሐዋርያት ሥራ ምዕራፍ 2 ላይ ነው የተባለው። የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደባቸው ሰዓት ሐዋርያት የሚናገሩትን አያውቁም ለሚለው ማስረጃ አስተን። ወደ ሌላ ቦታ እንሂድ። ሐዋርያት ሥራ ምዕራፍ 2 ላይ እሺ ላንብብልህ። ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ሕዝብ እናገራቸዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ እግዚአብሔር ተብሎ የተጻፈ ቃል አለ። ኢሳይያስ ላይ ያለው ማለት ነው። ቤዝ ኦን ዚስ ነው። አሁን መነሻው የሐዋርያት ሥራ ምዕራፍ 2 የመጣው ከዚህ አንጻር ነው። እሱን አይደለም። አሁን የኔ ጥያቄ ሐዋርያት ይናገሩት የነበረውን ነገር አያውቁም ላልከው ነው እኮ ማስረጃ እየጠየቅኩ ያለው። ስለዚህ እዚህ ጋር እያወቁ አይደለም የተናገሩት እንዴ? አንተም ልሰማ እኮ ይገባል። ምን ይላል? የምናገረው ነው። ይኸውልህ እየተናገርኩ ያለሁትን ኤቪደንስ ፕሩፍ እና ዲስፕሩፍ ማድረግ ትችላለህ። ኢሳይያስን አንብበው። ምን ይላል? አይልም እኮ የሚናገሩ ሰዎች የሚናገሩትን ነገር አያውቁም ይላል። እስቲ ምን ማለት ነው? በሌላ ልሳንና በሌላ አንደበት ይላል አይደለ? በሌላ ልሳንና በሌላ አንደበት ለዚህ ሕዝብ እናገራቸዋለሁ። በሌላ አንደበት ማለት ምን ማለት ነው? የሚናገሩትን አንተን እየጠየቅኩ ልምጣት፣ ተርሚኖሎጂውን እየጠየቅኩ ልምጣት ማለት ነው ወይ? የሚናገሩትን አያውቁም ማለት ነው። በሌላ አንደበት ማለት ፎሬን ላንጉዌጅ እኮ ነው ብሎ የሚናገረው። እንግሊዘኛው ላይ ብትሄድ እንደዛ ብሎ ነው የሚያስቀምጠው። ሰማኝ። የሚናገሩትን አያውቁም ማለት ነው ወይ? በሌላ አንደበት ማለት የሚናገሩትን ሚንስ የሚናገሩትን ቋንቋ አያውቁትም። ያ ትክክል ነው። እሱማ አዲስ እንዴ ጸጋው ተሰጣቸው እኮ። አሁን እኮ ምን መሰለህ ዶክተር፣ እየተግባባ አሁን ሀሳብን ወደ መቀየር ይልቅ መሰለኝ። ቅድም ያልከኝ ነው አልቀየርኩም። በፍጹም ነው አልቀየርኩም። እንደዚህ መሀል ላይ ፖለቲክስ አታድርገው። አልቀየርኩም። አንዴ ቆይ ስማ፣ ቅድም እየተናገርኩ ያሉትን ነገር ነው ይዤ ያለሁት። ሰማኝ። እሺ እንዴ ተረጋጋ። እኔ እኮ ለምን ሆት እንደምትሆን አይገባኝም። አሁን ኖ ቀየርክ ምናምን እያልክ መሀል ላይ ስትገባ ነው። ጀስት ክላሪፋይ ለማድረግ ለምሳሌ ጴጥሮስ ወይ ደግሞ ከዛ ውስጥ ለምሳሌ ዮሐንስ ለምሳሌ እዛ አካባቢ ያሉ ሰዎች አሉ አይደለ? ግልጽ እንዲሆን ለሰው ለምሳሌ የጳርጤና የሚድ ለምሳሌ የጳርጤና አካባቢ ላንጉዌጅ ለምሳሌ ዮሐንስ ተናገረ ነበር። ዮሐንስ ያንን ቋንቋ መናገሩን ያውቃል አያውቅም? እንግዲህ ምናልባት ባክግራውንዱን አጥንተህ እንደዚህ ስለሆነ ከዚህ ምናምን ብለህ ልትለው ትችል ይሆናል። ግን ቢብሊካሊ ጌታ ኢየሱስ ክርስቶስ ለምን ትበሳጫለህ? ትልቅ ሰው አይደለ እንዴ? እንደማመጥ እንጂ በመቤት ኖ ለምን ትበሳጫለህ እንዴ? የምጠይቀን አንተ ያልከውን እኮ ግድ መቀበል የለብኝም እኮ ወንድሜ።
አትሽሽ፣ እምጠይቅህን ስማ። አሁንም ጆሮን ከፈት አድርግና አዳምጠኝ ወንድማችን። ዮሐንስ ለምሳሌ አልኩ የጳርጤና አካባቢ ላንጉዌጅ ቋንቋ ሲናገር ያንን ቋንቋ መናገሩን ያውቋል ወይስ አያውቅም? አያውቅም። እሺ በቃ ለአንተ ሾርት ለማድረግ እንደዛ ልሂድልህ። እሺ መናገሩን አያውቅም ላልክበት ማስረጃ ትንሽ በቃ እንግዲህ እዛ ጋር ቅድም ሳነብልህ እንደነበረው በገዛ በተወለድንበት በገዛ ቋንቋችን ምን ማለት ነው? ያንን ቋንቋ እየተናገረ እያለ የተወለድንበት ቋንቋችን ብለው ለምንድን ነው ሜንሽን ያደረጉት? ኮንቴክስቹዋሊስት ያንን ቦታ አምጣው። እሱን እኮ እኔ ላብራራልህ፣ ችግር የለውም። የተወለድንበት ቋንቋችንን እንዴት እንሰማለን የተባለው ለምንድን ነው? ሐዋርያት የገሊላ ሰዎች እንደሆኑ ይታወቃል። የገሊላ አካባቢ ደግሞ የሚነገረው ቋንቋ በዛ ጊዜ እንደምታውቀው ዕብራይስጥ፣ በዛ ከተባለ አረማይክ ቋንቋ ነው ሊነገር የሚችለው። ነገር ግን የገሊላ ሰዎች ሆነው ከዛ የበለጠ ሌሎች ላንጉዌጆችን መናገር ጀመሩ። እነዛ አካባቢ የአይሁድ ዲያስፖራዎች የተለያዩ አይሁድ ዲያስፖራዎች ከተለያየ ዓለም ክፍል መጥተው ነበር። እነዛን ቋንቋዎች መናገር ሲጀምሩ እንዴት እነዚህ የአይሁድ ሰዎች ናቸው፣ የገሊላ ሰዎች አይሁዳውያን ናቸው፣ የገሊላ ሰዎች ናቸው። እዛ አካባቢ ደግሞ ሊነገር የሚችለው በዛ ከተባለ እንዳልኩ ዕብራይስጥኛና አረማይክ ነው። ከዚህ ላንጉዌጅ ውጪ እንዴት ይናገራሉ ብለው ነው ተደነቁ እኮ የሚለው። እንዴት ተናገሩ? ስለዚህ ያን የሚናገሩትን ቋንቋ ያውቁት ነበር። ኦፍኮርስ አያውቁት የሚል እኮ ማስረጃ ልታመጣ አልቻልክም ዶክተር። ኖ አንተ እንደዛ ለምሳሌ ከአረማይክና ከእንትን ውጪ በብዙ ተናገሩ የሚለውን ከየት ታመጣዋለህ? ዋት ኢዝ ዩር ኤቪደንስ? እኔም እኮ አንተን ቻሌንጅ ማድረግ እችላለሁ። የገዛ የተወለድንበትን ቋንቋ እንዴት እንሰማለን አሉ እኮ ይላል እኮ። የተወለዱበት ቋንቋ ምንድን ነው? ትልቁ የሚናገሩት ቋንቋ እነዚህ የአይሁድ ዲያስፖራዎች እንዴት የመጡበትን አካባቢ ነው የተወለዱበት ቋንቋ እኮ። የመጡበት ቋንቋ ምንድን ነው? ይሄው ለምሳሌ ላንብብልሽ። ለምሳሌ ከግብፅ አካባቢ ከሆኑ የመጡት አረብኛ ነው። እሺ ክፍሉ ግን አንብበዋል ዶክተር? ቆይ ሚዩት አለ። ለምሳሌ ከግብፅ አካባቢ ከሆነ የመጡት ለምሳሌ ግብጥኛ ኦር ኮብት ኦር አረብኛ ሊሆን ይችላል። ለምሳሌ እሺ ይህን ነው የገዛ የተወለድበትን ቋንቋ። ሐዋርያት ለምሳሌ ይህን ቋንቋ ተናግረው ነበር በዛ ሰዓት ላይ። አለቀ በቃ። ምንድን ነው? እሺ አንድ ጥያቄ ልጠይቅህ። የዚህን ቋንቋ መናገራቸው ጥቅሙ ምንድን ነው? ቢብሊካሊ የዚህን ቋንቋ መናገራቸው ጥቅሙ ምንድን ነው? ከኢሳያስ ጋር አያይዘህ በእንግዳና በእንትን በፎሬን ላንጉዌጅ እንደዚህ እናገራቸዋለሁ ሆኖም አልሰሙኝም ብሎ የሚለው ከዚህ አንጻር አድቫንቴጁ ታዲያ ምንድን ነው? መናገራቸው አድቫንቴጁ ምንድን ነው? ምልክት እንዲሆናቸው አንደኛ ምንድን ነው ምልክት የሚሆነው? አንዴ ስማኝ። አሁን ዝም ብለህ ሚዩት አድርጋ አዳምጥ። በቃ በጣም ባይዘዌ ማስረጃ ሳታመጣ እንዲሁ ዝም ብለህ መጽሐፍ ቅዱስን ስታወቁ አዳምጫለሁና ሚዩት አድርገህ ስማው። ከቅድም ጀምሮ ማስረጃ ልታመጣ አልቻልክም። እግዚአብሔር በሚያውቀው እንደው ሰው ማድከምም እንዳይሆንብን ብለን ነው እንጂ ፕሊዝ፣ ትልልቅ ሰዎች ነን፣ እንደዚህ አንናገር። ሚዩት አድርጌልሃለሁ። እኔ ጋይስ ረዥም ጊዜ ላይፍ ስላልገባው ከረዥም ጊዜ በኋላ ወደ ላይፍ ስለመጣው ነው እንደምታውቁት እንጂ በድሮ ማንነቴ ቢሆን ትላላችሁ። ምንድነው የልሳን ኦር የጸጋ ስጦታው ራሱ የልሳን የተለያዩ ቋንቋዎችን መናገር ለምን ተሰጠ? አስፈላጊነቱ ለምንድን ነው? እግዚአብሔር አምላክ እዛ ጋር ለምን ገለጠው የሚለው በመጀመሪያ ደረጃ ልሳን ራሱ የተሰጠበት ዋናው ምክንያት ለቤተክርስቲያን መስፋፋት ነው። ጌታችን ኢየሱስ ለምሳሌ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ሁሌም እንደምንናገረው ሂዱ ፍጥረትን ወንጌልን ለፍጥረት ሁሉ ሰበኩ። ኦኬ፣ ለምን ለፍጥረት ሁሉ ወንጌል መሰበክ ነበረበት። ስለዚህ ሐዋርያት ወንጌልን ለፍጥረት ሁሉ ሄደው ሲሰብኩ ወንጌልን ሄደው የሚሰብኩበትን አካባቢ ቋንቋ ማወቅ መቻል አለባቸው። በቃ አለቀ እኮ። ይሄ ነው እኮ መቻል አለባቸው። ለዚህ ነው ይሄ ጸጋ ስጦታ ራሱ የተሰጣቸው። ለምሳሌ በቤተክርስቲያን ታሪክ ውስጥ ወደኋላ በታሪክ ብንመለከት ለምሳሌ ሐዋርያው ቅዱስ ቶማስ ወደ ህንድ አካባቢ ሄዶ እንደሰበከ ይታወቃል። ቶማስ ለምሳሌ ህንድ አካባቢ ሄዶ ሲሰብክ እንደኛ መቻል አለበት። እሱ የገሊላ ሰው ነው፣ አይሁዳዊ ነው። ባይ ዲፎልት እንደኛ አይችልም። ነገር ግን መንፈስ ቅዱስ ያንን ጸጋ ይሰጠዋል። ምን እንደኛ መናገር እንዲችል። ስለዚህ እንደኛ የመናገር ጸጋ መንፈስ ቅዱስ ሲሰጠው ወደ ህንድ ሀገር አካባቢ ሄዶ ሲሰብክ በህንደኛ ወንጌልን ይሰብካል። አለቀ በቃ። ይሄ ምንድን ነው ከዶክተር ለመረዳት ከባድ የሆነ ምንድን ነው? ከባድ የሆነ መልካም ሀሳብን ተረዳሁ። ግን ሐዋርያቶች ከዛ በኋላ ሄደው ሲሰብኩ ፕራክቲካሊ ልክ አንተ እንደምትለው በሌላ ቋንቋ ተናግረው ሰዎችን ወደ ወንጌል ያመጡበትን ስክሪፕቸራል ኤቪደንስ ፈልጋለሁ። ታዲያ በሌላ ቋንቋ ሳይሰብኩ በአካባቢው ላንጉዌጅ ሳይሰብኩ እንዴት ወደ ወንጌል ወደ ማመን ያመጣሉ? ዶክተር አሰምሽን አይደለም ፕራክቲካሊ ይኸውልህ፣ ለምሳሌ እንትና እዚህ ሄደና ለምሳሌ ጳውሎስ ብለን እንደጀመርክ ሳምሳጢን ጨምርበት እዛው በቃ ወዳጃችን
እንደው ዝም ብለው ልብ ማውለቅ ሰው እየተነገረው የማያስተውል ሰው ካለ ጋይስ ጊዜያችን ለምን እናባክናለን? ለማንኛውም እሺ ዮሐዴ ትደክማላ አዲ ዱድ ከቅድም ጀምሮ ሳምጣጤን ጨምርበት ታች ሂደት ላይ አይ እኔ እኮ ሰማ እንደውም ከረጅም ጊዜ በኋላ ላይቭ ስለመጣ ምናምን ነገር ብዬ ነው የታገስኩት እንጂ እንደው ዝም ብሎ ልብ ሐዋርያው ቶማስ እያልኩ እየነገርኩት በቤተክርስቲያን ታሪክ እስቲ ከሐዋርያት ውስጥ ይለኛል ታውቃለህ። ሲጀመር ሐዋርያት ስራ ላይ ነው መጽሐፍ ቅዱስም ተጽፎ እዛ ጋር ነው ያበቃው ራሱ ሲጀመር እና ቻይምስ ስንኮ ባይዘው ለመረዳት አይደለም የሚገቡት ይመስለኛልና የራሳቸው እንትን የሚያነቡት አይመስለኝም። አዲሱ መደበኛ ትርጉም ምናምን የሐዋርያው ቅዱስ ጳውሎስ የአገልግሎት እንትኑ ቱሩ ሄዳችሁ የት ሄዶ እንደሰበከ እና መጨረሻ ላይ በተለይ አዲስ መደበኛ ትርጉም መጨረሻ ላይ ስብከቶች ዞሮ ምናምን ያስተማሩበትን አለና እስቲ ሄዳችሁ እዩ። ከዛ በኋላ በምን ቋንቋ ሊሰብኳቸው ይችላሉ? ግሪክ፣ እዛ አረብ ሀገር እየሄዱ ምናምን ማለት ነው እስከ አረብ ድረስ። አሁን ቶማስ ተናግሯል ወደ ህንድ አይደል? ማርቆስ ወደ ግብፅ፣ ኦኬ ወደ ግብፅ መጥቷል። ስለዚህ በምን ይግባቡ? በምን ቋንቋ ነው የሚሰብኩ? እባካችሁ እያሰባችሁ ትንሽ የሚነገረው እንኳን እየሰማችሁ እንጂ ተው። ፕላስ በጣም ጥቅስን ያለ አውዱ የሚጎትቱት ነገር በጣም የሚገርም ነው። ያው ለምሳሌ ትንቢተ ኢሳይያስ ምዕራፍ 28 ቁጥር 11 ላይ ያለውን በባዕድ አፍ በልጁም ልሳን ለዚህ ሕዝብ ይናገራል እርሱም እረፍት ይህች ናት ይላል የሚለውን እግዚአብሔር አምላክ ለኤፍሬም ሰካራሞች ወይም ደግሞ ትዕቢተኞች የተናገረውን ነገር ቀጥታ አምጥቶት ከዚህ በምን አይነት ሊንክ ከሐዋርያት ሥራ ምዕራፍ 2 ጋር እንዳያያዘው በጣም አስገራሚ ነው በነገራችን ላይ ማለት ነው። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 11 ላይ እግዚአብሔር አምላክ ለማያስተውሉ እዛው ላይ በስትክክል እንደሚናገረው በራእይ ይስታሉ፣ በፍርድም ይሰናከላሉ፣ ከመጠን በላይ የሚጠጣሉ፣ እውቀትን ማን ያውቃል፣ ትእዛዝንስ ማን ያስተምራል እያለ በባዕድ አፍ በልጁም ልሳን ለሕዝብ ይናገራል እነርሱም አይሰሙም የሚለውን የእግዚአብሔር አምላክን ምክር ቁጣ ከዚህ ጋር አያይዞት እንደው በባዕድ ልሳን በልዩ ልሳን እኮ ስላለ ከዚህ ጋር ይያያዛል አለ። ጥቅሱን ያላውዱ እየጎተቱ ብቻ የሚገርም ነው። ያ እንትን ነው አንዳንዴ እንደዚህ ዝም ብሎ ሰው የማድከም ነገር እንትን የሚሉ ሰዎች አሉ። መጀመሪያ ገብተው የሚያራምዱትን ሀሳብ ኦር ኤክስፕሌን የሚያደርጉትን ሀሳብ ልክ እሱ መጽሐፍ ቅዱስ ላይ እንዳልሆነ ሲገባቸው፣ ለምሳሌ አሁን የገባው ወንድማችን መጨረሻ ላይ የገባው ወንድማችን መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 2 ላይ አክትስ 2 ላይ የሚናገሩትን ነገር ራሱ አያስተውሉም ብሎ ነበር የገባው። እሱ መጽሐፍ ቅዱስ ላይ እንደሌለ ሲገባው በቃ እዚህ እዛ እያለ ሌላ ነገር እንትን ማለት ጀመረ። ከዛ የተሰጠው ማብራሪያ ደግሞ የመጽሐፍ ቅዱሱም ትክክለኛ ትምህርት ልሳን የተሰጠበት ዓላማ ግልጽ እንደሆነ ሲገባው ከዛ በኋላ ሌላ ነገሩ ሲገባ እንደው በዚህ ማታ ራሳችንን ከምናደከም እንዲህ ብንሸኘው ይሻላል ብለን አሰብን እናንተ ሰዎች። እና ኤኒዌይስ እንትን እንበል በቃ አይ ቲንክ ሰማፕ እናድርግ በቃ ይመስለኛል። አንዴ ይቅርታ። እሺ በቃ ወደ ማጠናቀቅ እንሂድ መሰለኝ አይደል ጋይስ? በቃ ሰላም ደሩ። መልካም ምሽት። ሰላም ደር አቡሻ። ሁላችሁም በቃ ዮሐዴ ብሮስኪ አንተሽ ሁላችሁም ሰላም ደሩ። በቃ ይብቃል ዛሬ። እስቲ አልፎ አልፎም እንደዚህ ለመግባት እንሞክራለን። ይብቃል ለዛሬ መሰለኝ አይደል? አይ ይበቃል። ሰዎች እንዴት አላችሁ? አንተሽ ፓፓ ሁሉ ፒስ ለመሳለን አለን ሳትነግረኝ ገባህ? ልትወጣ ስትል
በሉ ሰላም ነው። ሁላችሁም ላይ መታችን ያላችሁ ክርስቲያን ያዋዲ ብሮስኪ መች በቃ ላይ መታችን ያላችሁ ክርስቲያን ወንድሞች እናቶች ሰላም ደሩ። የነገ ሰው ይበለን እናንተ ሰዎች ባይ